ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እንደምንሰነበታችሁ የህይወት ገጾች ዝግጅታችን ወደ እናንተ መድረሱን ይቀጥላል። ዝግጅታችን በስነ ልቦና ስነ አእምሮና ማህበራዊ ጉዳዮች ላይ ያተኩራል። የዛሬ ቆይታችን ደግሞ ከወሊድ በኋላ የሚከሰት ድብርት ህመምና ህክምናውን በተመለከተ ርዕሰ ጉዳያችን የምትጋሩ ይሆናል። በእያላችሁበት ሆናችሁ ምቹ ጊዜ ሰጥታችሁ ፈቅዳችሁና ወዳችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። ሙሉ አዳም ታምሮ አብሬያችሁ ቆይታ የማደርግ ይሆናል። በቆይታችን ደግሞ ሰፊ ሙያዊ ሀሳቦችን የሚያጋሩን እንግዳ ጋብዘናል። እንግዳችን ዶክተር አምሳሉ ወርቁ ናቸው። የማህፀንና ጽንስ ስፔሻሊስት ሐኪም እና የእናቶችና ጽንስ ሰብ ስፔሻሊስት ሐኪም ናቸው። በዛሬ ቆይታችን እጅግ ሰፊ ሀሳቦችን ያጋሩናል። አብራችሁን እንድትሆኑ በእያላችሁበት ምቹ ጊዜ ተመኝተን ጋብዘናችኋል። ዶክተር አምሳሉ ዛሬ በዚህ በወሊድ በኋላ ድህረ ወሊድ በተሰኘው ርዕሰ ጉዳያችን ላይ ሀሳብ ሊያጋሩን በመካከላችን ስለተገኙ በጣም ደስ ብሎናል። እግዚአብሔር ይስጥልን። እንኳን በሰላም ተገኙልን። እኔም ስለጋበዛችኝ በጣም አመሰግናለሁ። ከአሁን በፊትም ተገናኝተን ብዙ ሀሳቦችን አጋርተውናልና ዛሬ ደግሞ በጣም የእናቶች ጉዳይ ሁሌም ቢሆን ብናወራ ስለ እናቶች የማይጠገብ ነው። በተለይ ክፍተት የሆኑትን ነገር ደግሞ ክፍተት የሚሞሉትን ሀሳቦች መነጋገር እጅግ አስፈላጊ ነውና በዚህ ርዕሰ ጉዳይ ላይ ከአሁን በፊትም እንዳጋሩን ዛሬ ደግሞ ሰፊ የሙያዊ ሀሳቦችን በስራም በኩል የሚያጋጥሙ የተለያዩ በጎ ነገሮች ስላሉ እነዛንም ደግሞ በአስተውሎት ላይ የተመሰረተውን ሀሳብ ነው የሚያጋሩን። ግን እንዲያው ከዚህ ከማህፀንና ጽንስ ከእናቶችና ጽንስ ጋር ሰብ ስፔሻሊስት ሐኪም ነውና በዚህ ቆይታችንም ሰፊ ሀሳብ ነው የምንጠብቀው። በጥበበ ግዮን ስፔሻላይዝ ሆስፒታል ያሉትን የስራ ሁኔታ የሱታፌ ነገር የሙያ ነገር ተጨማሪ ለተመልካቾቻችን ቢያጋሩልኝ ከራሱ አንደበት ደስ ይለኛል። አመሰግናለሁ። ያው ቀደም እንደተናገርከው በባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የጥበበ ግዮን ሆስፒታል ላይ በማህፀንና ጽንስ ውስጥ እንግዲህ በቀደም በጠቀስከው ሙያ በሰብ ስፔሻሊስት ሐኪምነት አክማለሁ፣ አስተምራለሁ። አልፋፎም ደግሞ በምርምር ስራዎች ላይ ይሳተፋለሁ። ስለዚህ ያው እዛው ነው የምሰራው ማለት ነው። በጣም ደስ ይላል ዶክተር። የእውነት እንዲያውም ምንድነው ይሄ ከሰዎቹ አንደበት የሰማሁት ዶክተር አምሳሉ በጣም ስለ እናቶችና ስለ ጽንስ ማከም ብቻ ሳይሆን ደግነትና ርህራሄም በማሳየት በኩል በቃ የሙያ ሰው ነው ሲሉ አድምጫለሁ። እንግዲህና በጣም ደስ ይላል እንዲህ አይነቱ ነገር ለእናቶች ቅርብ መሆን፣ ስለ እናቶችም ደግሞ ሰፊ ሙያዊ ነገሮችን ሁሉ ጊዜ መስራት። እናቶቻችን ሲኖሩ ነው ብዙ ነገር ደህንነቱ የተሞላ ማህበረሰብ፣ ጤንነቱ የተጠበቀ ልጅ የምናገኘው። እኛም ሁላችን ከእናት እንደተገኘ ሰው በዋናነት ደግነትና ርህራሄን በማሳየት ነው የሚያክመው የሚል ሀሳቦች እጅግ ገዝተውኛል። ያዝልቅልን። በጣም ደስ ይላል ይሄ ነገር። ክቡራትና ክቡራት ተመልካቾቻችን በእያላችሁበት ሀሳቦችን ነው ወደ እናንተ የምናደርሰው። ካፍታ ቆይታ በኋላ ተመልሰን ሙሉ ሀሳቡን የምንጋራ ይሆናል። አብራችሁ እንድትሆኑ የአክብሮት ግብዣችን ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ሰናል ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅታችን ነው እየተከታተላችሁት የሚገኘው። ዛሬ ርዕሰ ጉዳያችን ድህረ ወሊድ የድብርት ህመምና ህክምናውን የተመለከተ ርዕሰ ጉዳይ ወደ እናንተ እያጋራን እንገኛለን። በቆይታችን ሙያ ሀሳቦችን የሚያጋሩን ዶክተር አምሳሉ ወርቁ እንግዳችን ናቸው። አብራችሁ እንድትሆኑ
የአክብሮት ግብዣችን ነው። ዶክተር በተለይም ሀሳቡም ሰፊ ነው፣ ሰፊ ሀሳብ ነው ዛሬ የምናነሳ የእናቶች ጉዳይ ሰፊ ስለሆነ ሁሌም ቢሆን ከሀሳቤ በፊት ግን አንተ እያልኩ እንዳላስቸግር አንተ በሚለው እንድናገር ያው ይቅርታ ጠይቃለሁ፣ እንዲፈቀድልኝ ጠይቃለሁ። በተለይም ወሊድ ራሱ ምንድነው? ወሊድ ጋር የተገናኙ ነገሮች እንዴት ነው የሚታዩ? መውለድ በራሱ ምንድነው የሚለውን ብናይ ወሊድ ሰፊ ነገር ነው። ግን ወሊድ ራሱ ከወሊድ ጋር የተገናኙ ነገሮች ምን ናቸው? ምን አዲስ ስሜት፣ ምን አዲስ ነገር፣ ምን በጎ ነገሮች ናቸው ያሉት የሚለውን ብታነሳልን ደስ ይለኛል ዶክተር። በጣም ከባድ ነው አክቹአሊ እውነት ለመናገር በመውለድ ሰው በተለያየ ነገር ሊተረጎም ይችላል። እንደ ማህበረሰብ የምትሰጠው ትርጉም ይኖራል፣ በሕክምናው ደግሞ የምትሰጠው ትርጉም ይኖራል። እንግዲህ ሁሉም ሰው ያው የራሱን ዘር ተክቶ በሰላም ለመኖር አገር እንዲቀጥል ለማድረግ ዘር መተካካት ያስፈልጋል እና በዛ ላይ እንግዲህ ይሄ ልጅ ለመውለድ ከሀሳብ ጀምሮ ተጸንሶ በኋላ ደግሞ ጽንሱ ተፈጥሮ በጽንስ በኩል ሊያጋጥም የሚችሉ ማንኛውንም መጥፎም ሆነ በጎ ጎኖች ቤተሰብ፣ የቅርብ ወዳጅ፣ ሐኪም ሲጨነቅ ይቆያል። በብዙ ነገሮች ምን ይሆን በሚል ሀሳብ ሰዎች ተውጠው ነው የሚቆዩት። እርግዝናው አለ ከተባለ ጀምሮ አንድ እናት ነፍሰ ጡር ነች ስትባል የሚሰማት ስሜት አለ። ለወልድ ነው፣ ልጅ ሊኖረኝ ነው፣ ቤተሰቤ ሊያድግ ነው፣ ዘሬ ልተካ ነው። በተለያየ አተረጓጉም ሃይማኖታዊም በባህልም በምን የምንሰጣቸውን ትርጉሞች እሱን ይዛ ደስ ይላታል። ቀጣይ የሚመጣው ሀሳብ ደግሞ ይሄ እርግዝና ውጤቱ ጥሩ ይሆናል ወይ የሚል ጥያቄዎችን መነሳት ይጀምራሉ። ምን ያጋጥመኝ ይሆን? ጽንሱ ሊቋረጥብኝ ይችል ይሆን ወይ? የአካል ችግር ሊኖርበት ይችል ወይ? ካለ ጊዜው ምጥ ይመጣል ወይ? ውርጃ ያጋጥመኝ ይሆን? እንዲህ የሚሉ በእርግዝና ተያይዞ የሚከሰቱ ብዙ ችግሮች ስላሉ እነዛ ነገሮች ይከሰታሉ አይከሰቱ የሚለው ስሜታቸውን ይወስዳል። ይሄ የነፍሰ ጡር እናት ሀሳብ ብቻም ሳይሆን ባለቤቷ፣ ልጆች ካሏት ልጆቿ፣ እህቶቿ፣ እናት አባቶቿ፣ የሚከታተላት ጤና ባለሙያም ያንን ያስባል። ሁልጊዜ በተገናኙ ቁጥር እንደ አጀንዳ አድርገው ይወያያሉ። ከዛ በኋላ ይሄ ሁሉ ሀሳብ ሲውጠነጠን እንግዲህ 9 ወር አካባቢ ቆይቶ ነው በአብዛኛው ኖርማል የምንለው አወላለድ ሂደት ላይ ምጥ ጀመረ ይባላል። ምጥ ደግሞ ሌላ ታሪክ ነው። ምክንያቱም ህመሙ አለ። በተለይ ደግሞ ወልዶ የማያውቁ ሰዎች እንደ አዲስ ነው። ባለሙያዎች ከበብ ሊሉ ይችላሉ። በየሰዓቱ የሚያስፈልግ ምርመራ አለ። ሁኔታዎችን መመዘን፣ ማውራት፣ ማመካከር እንዲህ ነገሮች አሉ። የጽንሱን ሁኔታ ማዋራት አለ እና ያ ሁሉ ሲሆን ሌላ ደግሞ የተለየ ከባቢ ይፈጥራል ማለት ነው የመውለድ ሂደቱ ራሱ። ስለዚህ ምጥ እንግዲህ በተለያየ ምክንያት አንዳንድ ጊዜ በተፈጥሮ ምንም ነገር ያን ያክል እገዛ ሳይፈልግ ዝም ብሎ ክትትል ብቻ በማድረግና ተፈጥሯዊ ድጋፎችን ብቻ በማድረግ አምጠው የሚወልዱ አሉ። አንዳንዴ ደግሞ ለልጅ ሲባል ለእናት ሲባል ደግሞ ምክንያቶች ያጋጥሙና በኦፕሬሽን መውለዶች ይኖራሉ። ያ ሁሉ የመውለጃ ዘዴውን ራሱ የሚያጋጥማቸው አንዳንድ ጊዜ ሁሉም ሰው ወደ ሆስፒታል ሲገባ ወደ ጤና ተቋም ሲገባ አምጦ እንደሚወልድ ሁሉም ነገር ሰላም እንደሆነ እያሰበ ግን ችግሮች ሊያጋጥሙ እንደሚችሉ ደግሞ እያሰበ ነው የሚገባው። ያንን ራሱ መወሰን የስሜት ለውጦች ይኖሩታል ማለት ነው። ጭንቀቶች ይኖራሉ። አንድ አዲስ ነገር ተከሰተ ሲባል ባለሙያው ለመሯሯጥ ይሞክራል፣ ሌላውን ዕቃ ያዘጋጃል፣ ምን ይላል። ያ የሚፈጥረው ስሜት አለ። እንግዲህ በዛም ሆነ በዚህ ጤነኛ የወሊድ ስርዓት ሲሆን በተጠበቀው ሰዓት ወሊድ ይከሰታል። ያኔ እንደ አዲስ ይዞት የሚመጣ ትልቅ ደስታ ይኖራል። እውነት ለመናገር ብዙ አሰቃቂ ነገሮች፣ ደስ የማይሉ ነገሮች ያጋጥማሉ። እንደ ባለሙያ ሁሉም ነገር ሰላም ላይሆን ይችላል። ግን እናት ባሰበችበት ሰዓት ጤነኛ ልጅ ታቅፋ ስታጠባ እንደማየት በጣም የሚያስደስት ነገር የለም። እንደ ባለሙያም እንደ ቤተሰብም ትልቅ ስሜት ነው የምታየው። ሁል ጊዜም ሰው ሊያለቅስ ይችላል። እናቶች ወጣ ብለህ ብታይ እናትየዋ እዚህ የምታምጠዋ ልጅ ለማማጥ እየታገለች እዛ ደግሞ ተንበርከው የሚጸልዩ ተንበርከው የእሷን ጥንካሬ የሚፈልጉ በቃ ትልቅ ስሜት ነው ያለው። የተለየ አካባቢ ነው። ምናልባት አይተው ላታውቅ ትችላለህ። የመውለጃ አካባቢ የትም ቦታ ሆስፒታልም ሊሆን ጤና ጣቢያም ሊሆን ይችላል። ጥሩም ባይሆን ቤትም የሚወልዱ ሰዎችን ስታይ ሰዎች ከበው ይጨናነቃሉ እና ያንን ስሜት ልጇን ታቅፋ ሲያለቅስ እንደወጣ ሲያለቅስ የሚፈጠረው በቃ ልዩ
አዲስ የሆነ የቤተሰብ አካል ሲመጣ ያውም ደግሞ በጤነኛ እያለቀሰ ጡት መጥባት እየፈለገ እየተንከባከባችሁ ስታይ በጣም ብዙ ውስብስብ ስሜቶች ነው የሚያመጣው። እና እንግዲህ ይሄ ብሎ መውለድ እንዲህ ነው ብሎ ለመናገር ምናልባት የወለደችን እናት መሆን እሷም አስረጅ ብትባል ስሜት በቃላት ለመግለጽ የሚያስቸግር ግን ልዩ የሆነ ተፈጥሯዊ ገጸ በረከት ነው እና ምናልባትም ብዙዎችን የሚያጸና ህይወታቸውን የሚያጸና ተስፋቸውን የሚያለመልም ለነገ ለመኖር እንደ ምክንያት ሰዎች ለምሳሌ ይጨናነቃሉ። ልጅ አልመጣ ሲል ችግሮች ሲገጥማቸው የአእምሮ ጤና መታወክ ይገጥማቸዋል። ያንን ሁሉ ነው የምናስወግድበት እና እነሆ ልጅ መጣላችሁ፣ እነሆ ጤነኛ ልጅ ተቀበላችሁ፣ እናትም ጡት ማጥባቷን ትቀጥላለች፣ አዲስ የቤተሰብ አባል መጥቷል። የሚያስፈልጉ ማንኛውም የህይወት ዝግጅቶችን እያደረጉ በደስታ መቀጠል ይጀምራሉና አንድ ትርጉም ለመስጠት ግን ይህ ሁሉ ዙሪያ የሚዞረው ትርጉም ስላጠፈበት በጣም ደስ የሚል ሀሳብ ነው ዶክተር ያነሳል። እንዲያውም በስሜትም በሀሳብ እዛው የማዋለጃ ክፍል እኮ ነው የወሰድከን። የተሰበሰቡ ሰዎች መካከል እኮ ነው ስሜት ያጋባክበት እና በጣም ደስ የሚል ነው። ልጅን ሲወልዱ ተስፋንም ነው አብረው የሚወልዱ እናቶች ተስፋቸውን፣ ጥንካሬያቸውን፣ ነጋቸውን፣ ማንነታቸውን ብዙ ነገራቸውን ነው አብረው የሚወልዱ። ልጅ ብቻ በአካል የምናየው ብቻ ሳይሆን እጅግ ብዙ ነገሮችን ነው የምናይበትና ይሄ ልጅ ከተወለደ በኋላ በተለይ ከተወለደም ጀምሮ የተለያዩ ስሜቶች ግን ይስተናገዳሉ። እናቶች ስለ ወሊድ እናቶች ከቃላት በላይ ሊገልጹት የሚችሉ ነው። ምንድነው ልጅ ቢባል ለነሱ ራሱ እናት በፍቅሯ ልክ የምትገልጸው ነገር ከቃላት በላይ ሊሆን ይችላል። ግን ከተወለደ በኋላ ልጅ እናትም ከወሊድ በኋላ የሚያስተናግዱት እናቶች በአጠቃላይ የሚያስተናግዷቸው የተለያዩ ስሜቶች ይኖራሉ። በጎም ስሜቶች ይኖራሉ፣ መጥፎም ስሜቶች ይኖራሉ። እንደው ምን ስሜቶችን ግን ከወሊድ በኋላ እናቶች ያስተናግዳሉ? ጥሩ እንግዲህ ይሄ ነው አሁን ቅድም እንዳልኩት የብዙዎቻችን ምኞት ሁሉም ነገር ሰላም እንዲሆን ነው። ቅድም እንዳልኩት ደስታው አለ፣ ማመስገኑ አለ። የሚመሰግነው ፈጣሪን የሚያመሰግናል፣ ባለሙያን የሚመሰግናል፣ እዛ ዙሪያ የነበረውን ምስጋና አብሮ የሚያከብር አለ። ከዛ ተያያዥ በሆኑ እንግዲህ አንዳንድ ጊዜ ከዚህ ከኖርማል ከሚባለው ወይ ደግሞ ትክክለኛ ተፈጥሯዊ ነው ከሚባለው ደግሞ ለወጥ ያሉ ነገሮች ሲከሰቱ ስሜት መዘበራረቆች ይኖራሉ። በብዙ ማልቀሱም ይኖራል፣ መከፋቱም ይኖራል፣ ብዙ ነገር ይኖራል። ኢቭን ጤነኛ አወላለድ ስርዓትን ተከትለው አንዳንድ ጊዜ ምናልባት ዛሬም የውይይታችን መንስኤ የሚሆነው ስሜቶች ይቀያየራሉ። ለስሜት መቀየር ብዙ ምክንያቶች አሉ። አንዳንድ ጊዜ ሰዎች በጣም እንባ ይቀድማቸዋል። እንቅልፍ ማጣት ሊሰማቸው ይችላሉ። ምግብ ፍላጎታቸው መቀነስ ሊኖር ይችላል። አንዳንድ ጊዜ በትንንሹ ነገር መበሳጨት፣ መቆጣት እንዲህ ነገሮች ሊመጡ ይችላሉ። ደስታው እንዳለ ሆኖ ማለት ነው የምታስተውላቸው ነገሮች አሉና እንግዲህ እንቅልፍ ማጣቱ በተለያየ ምክንያት ሊሆን ይችላል። አሁን ልጅ ያለቅሳል። ምናልባት አዲስ ኢንቫይሮንመንት ነው። በተለይ ወልደው ለማያውቁ እናቶች ከዚህ በፊት ሲደክማቸው ይተኛሉ። አሁን ላይ ምናልባት ደግሞ ሌላ ሳፖርት የሚፈልግ ወይ ደግሞ ድጋፋቸውን የሚፈልግ በየ3 ሰዓት መጥባት የሚፈልግ ሌላ አካል አለ እና ያንን ለመንከባከብ ምናልባት በየ3 ሰዓት ሌሊትም ሁሉ ሰው ከተኛ እንቅልፍ ካልጨረሰ በስተቀር ላይነቃ ይችላል የተለየ ዓላማ ከሌለውና ይሄኛው ግን መነሳትን ይፈልጋል። በየ3 ሰዓት መነሳትን ይፈልጋል። የተለያየ ልብስ መቀየር ምናምን ሊያስፈልግ ይችላል። ምን ያቸው ቤት የሚደረጉና ያ ሁኔታ የሚፈጥረው እንቅልፍ ማጣት አንድ ሊሆን ይችላልና እንግዲህ እነዚህ ኖርማል ገጽታዎች ናቸው። ደስታን አብረን እያከበርን እዛው ደስታው ተለይቶ ደግሞ ወላድ እናት ሌላ ስሜት ሊሰማት ይችላል። ይሄ እንግዲህ ቅድም እንዳልኩት ነው። መጠነኛ የሆኑ የስሜት መለዋወጦች እንጠብቃለን። ቅድም እንዳልኩት መደሰቱ አብሮ መደሰት ይኖራል። ምን አለ ግን ዘጌት እያለ ሲመጣ በተለይ 2ኛ 3ኛው ቀን ጀምሮ ደግሞ ቅድም ያልናቸው አለመደሰቶች ስሜቶች ሊመጡ ይችላሉ። እንግዲህ በአጠቃላይ አሁን በድህረ ወሊድ ጋር የስሜት መለዋወጦች በተወሰነ መልክ የምናያቸው አሉ። እንደ በሽታም ወይ ደግሞ እንደ ሕክምና የሚፈልጉ የጤና የአእምሮ ጤና መታወኮች ናቸው ደግሞ ብለን የምንሰጣቸው አሉ። እንግዲህ ደረጃዎችም አሉት። ኖርማሊ በተለይ ይሄ እንደ ፖስትፓርተም ብሉ ወይ ደግሞ ማተርኒቲ ብሉ የሚባል አለ። በሚመጣ የሚሄድ የስሜት መዋዠቆች ናቸው። ሙዳቸው ይለዋወጣል። አልፎ አልፎ ማልቀስ ስሜት ቅድም ስለው እንደነበረ እንቅልፍ ማጣቱ፣ ምግብ መቀነሱ፣ የእንቅልፍ አንዳንድ ጊዜ በጣም ረጅም ሰዓት መተኛት ወይ ደግሞ አለመተኛትም ሊሆን ይችላልና እንዲህ ነገሮች
ምናልባት 2/3ኛው ቀን ጀምሮ 5 እና 7ኛው ቀን ጀምሮ ደግሞ በደንብ ከፍ ብለው እስከ መረበሽ የመድረስ ቴንደንሲ ይኖራቸዋል። በአብዛኛው ግን እነዚህ ስሜቶች ከ2 ሳምንት በላይ እንዲያልፉ አንጠብቅም። በዚህ 2 ሳምንት ባነሰ ጊዜ ውስጥ በተለይ ከ50 እስከ 80 ነው የምንለው ከ50 እስከ 80 ከመቶ እናቶች ውስጥ ከ50 እስከ 80 እንዲህ አይነት ስሜትን ሊኖራቸው ይችላሉ። የመጀመሪያም ወሊድ ሆነ ቆይቶም የተወለደ ሌላ ከዚህ በፊትም ልምድ ያላቸውም ቢሆን እንዲህ አይነት ስሜቶች ይኖራሉ። ይሄን የምንለው ሰው እንዲረዳው ከማለት ነው። ከዛ የዘለለው ግን እንግዲህ ቅድም እንዳልነው ፖስት ፓርተም ብሉ ብለን እንደ ኖርማል ተመልሶ የሚስተካከል የጠባይ የሙድ የምን የተለያየ ለውጥ ብለን ያለፍነውን ግን ከ2 ሳምንትና ከዛ በላይ ሲሆን ወደ ድብርት የመቀየር ስሜት ይኖረዋል። ያ እንግዲህ በደንብ የራሱ የሆነ ትርጉም ያለው የራሱ የሆነ ሕክምና ክትትል የሚፈልገው አይነት ይመጣል። አልፎ አልፎ እንዳውም ድብርት ብቻም ሳይሆን ወደ ሳይኮሲስ ወደሚባለው አይነት ድምጾችን ወደ መስማት፣ የማይታዩ ነገሮች እውነተኛ ያልሆኑ ነገሮችን መስማት፣ እውነተኛ ያልሆኑ ነገሮችን መታየት፣ አልፎ አልፎም ለራስም ለልጅም መጥፎ አመለካከት እንዲመጣ የሚያደርጉ በጣም አልፎ አልፎ ናቸው። እነዚህ በጣም የተለመዱ አይደሉም። ይሄ ሁሉ ግን እንደ ስፔክትረም ወይ ደግሞ ከትንሽ እስከ ትልቅ ሰፋ አድርገን የምናየው የአእምሮ ጤና መታወክ ብለን የምንወስደው ክትትል እንዲኖራቸው ባለሙያ እንዲያማክሩ የምንፈልግበት አይነት አጠቃላይ ስሜት ነው ማለት ነው። በጣም ደስ የሚሉ ሀሳቦችን ነው ዶክተር ያነሳልን። በተለይ እናቶች እንዲህ አይነቱን ነገር እንዲያስተውሉት ይረዳል። ከጽንስ በኋላ ይሄ ወሊድ አይደል የምንጠብቀው፣ ጽንስ መፈጠሩን ሰው በጣም ሲጓጓ ይኖራል። ከዛ ደግሞ ወሊድ ልጅን ማየት ደግሞ በጣም ስትጓጓ ትኖራለች እናት። ከተወለደ በኋላ ደግሞ አሉታዊም አዎንታዊም የሆኑ የሚያስደስቱ በጣም ስሜቶች አሉ። እዛው ልክ ደግሞ ያልተለመዱ አዲስ የሆኑ ስሜቶችን መፈጠራቸው አይቀርም። ዶክተር ስታነሳልን እንደነበረ እዚህ ላይ እኔም በጣም አስተውሎት እንድንሰጠው የፈለኩት ከወሊድ በኋላ አንዳንድ እናቶች ላይ ሊከሰት ከሚችሉ ስሜቶች መካከል አንዱ ድብርት ብለን የምንጠራው ነው። ይህ ከወሊድ በኋላ የሚከሰት ወይም ድህረ ወሊድ ድብርት ምንድን ነው ራሱ? እሺ ቅድም እንዳልኩት ነው እንግዲህ ድብርት ድባቴ ምናምን የሚል አማርኛ እየጨማመረ ነው። ዲፕሬሽን በእንግሊዝኛ እንላለን እና ስለዚህ እንደ ማንኛውም ድብርት ነው እውነት ለመናገር ሌሎች አሁን በወሊድ ጋር ያልተገናኙ የሚከሰቱበት በወጣት ላይም በሽማግሌም በማንኛውም ሰው እንደሚከሰተው አይነት ነው ድብርቱ ኖርማሊ። ይህ ድብርት እንግዲህ የራሱ ዶክተር ስልክ አለን እንመለሳለን። ጤና ይስጥልን። አብሮ ይስጠን። ማንን በል ከየት ነው? ባነሳ ነው ርዕሰ ጉዳይ ላይ ከድህረ ወሊድ ተያይዞ የሚከሰት ድብርት ነው እያወራን ያለና የሚያቀርቡት ጥያቄም ሀሳብ ካለ መቀጠል ይችላሉ። ማለት የማህፀን እጢ ያለበት ነገር እሱን በኦፕሬሽን ተፈጭቷል። ይቀጥሉ። ከዛ በኋላ የ5 ወር ተፈጥሮ ታስወጣው ማለት ከኦፕሬሽን ኮንቶ በኋላ ከ2 ዓመት በኋላ የስልክ ጥራት እያስቸገረን ነው። ለመደማመጥ እንዲመቸን ከዙሪያው ድምጽ ካለ እስኪ ለመቆጣጠር ይሞክሩና ተንቀሳቅሰውም ቢያወሩን ደስ ይለናል። ይቀጥሉ እስኪ። እና የማህፀን እጢ ነበረ። ከዛ በኋላ ከአርቲፊሻል ኦፕሬሽን ከ2 ዓመት በኋላ የ5 ወር ተፈጥሮ ነው። ይቀጥሉ። አሁን ላይ የምናጋጥመው መሰለኝ የሰጋራ ተንታሮችና አንዳንዴ ሲስተማለ የኦፕሬሽን ተደረጉት ምናልባት አሁን ከልጅ ላይ የጤና ጉዳት አለብኝ ወይስ ክንታሮች ማስወጣት ይጠበቅብኛል? እሺ ሀሳቡን ይጠብቁን፣ ይከታተሉን። ስለደወሉ እናመሰግናለን። እሺ የስልክ የተወሰነ የመቆራረጥ ነገር አለ። እንግዲህ ብዙ ሀሳብ ሳናባክን እንድንመለስም ነው። ተመልካቾቻችን ያው አየር ላይ ስንሆን
ሁሌም ቢሆን ስልካቸው እዛ ቴሌቪዥን ሬዲዮ ምን ካለ ካጠገብ ተቆጣጥራችሁ ብትደውሉ ለመደማመጥ በጣም ምቹ ጊዜ ይፈጥርልናል። ዶክተር መቀጠል ይቻላል። ስለ ድረ ወሊድ ተመልካች አለን፣ አሁንም እንመለሳለን። ጤና ይስጥልን። ጤና ይስጥልን። ተመልካቻችን መቀጠል ይችላሉ። ያው መደማመጥ አልቻልንም። ደግሞ እንዲሞክሩልን እድል እንሰጣለን። ዶክተር መቀጠል ይቻላል። ስለዚህ ቅድም እንዳልኩት ድብርት ወይ ዲፕሬሽን የምንለው ነገር ልክ ሌላ ጊዜ እንደሚከሰተው አይነት ሆኖ ግን ስንገልጠው በወሊድ ጋር የተያያዘ እንላለን ማለት ነው። እና እንግዲህ ድረ ወሊድ የተለያየ ትርጉም ሊሰጠው ይችላል። ግን ከአእምሮ ጤና ጋር ሲያያዝ ብዙ ጊዜ ይሄ ድረ ወሊድ የሚፈጠረው ድብርት አልፎ አልፎ እስከ 1 ዓመት ድረስ ከወለዱ እስከ 1 ዓመት ድረስ እናስበዋለን። በአብዛኛው እስከ 4 ሳምንት እስከ 6 ሳምንት ባለው የመከሰት እድሉ ከፍተኛ ነው። አልፎ አልፎ ግን ውስን የሆኑ ከ10% የማይበልጡ ሰዎች በ1 ዓመት ውስጥ በወለዱ በ1 ዓመት ውስጥም እንዲህ አይነት የድብርት ህመም ሊገጥማቸው ይችላል። ቅድም እንዳልነው ድብርት እንግዲህ በዓለም አቀፍ ደረጃ ይህንን ድብርት ነው ብሎ ለመወሰን የሚያስፈልጉ ምልክቶች አሉ። አንድ ሰው ዝም ብሎ ድብርት አለኝ ብሎ የሚገልጠው ነገር አይደለም። እና ምልክቶቹ ቅድም እንዳልነው አንደኛ ይሄ የሙዳቸው ወይ ደግሞ ስሜታቸው መለዋወጥ ነው። ድሮ የሚያስደስታቸው ሌላኛው ሁለተኛው ነገር ደስታ ማጣት ነው። ምናልባት ድሮ ሲሰሩት በጣም ደስ የሚላቸው፣ ልጅ ሲያጫውቱ ደስ የሚላቸው፣ ሰው ጋር ሲያወራቸው ደስ የሚላቸው፣ ልብስ መቀየር፣ ያ በሙሉ ደስታቸውን የሚያጡበት ሂደት ይኖራል። ከዛ በተጨማሪ ደግሞ እንቅልፍ ጋር የተያያዘ እንቅልፍ ከባድ የሆነ እንቅልፍ አለመተኛት፣ እንቅልፍ አለመምጣት፣ ቀንም ማታም እንቅልፍ ማጣት፣ አልፎ አልፎ ደግሞ በተቃራኒው ደግሞ አግባብ ያልሆነ ለረጅም ሰዓት እንቅልፍ ውስጥ መሆንም በራሱ ኖርማል እንትን ስለማይሆን እሱን እንወስዳለን። ያላቸው ከሰው ጋር ያላቸውን አጠቃላይ ተግባቦት፣ ለራሳቸው ያላቸው ስሜት ብቸኝነት፣ ምንም አይነት ጥቅም አልባ አይነት ስሜት መሰማት፣ በመቀደሞች እንደዚህ ነገር በቃ ለራሳቸው ያላቸው አመለካከት ኮምፕሊትሊ ይለወጣል። ምንም እንደማይጠቅሙ የብቸኝነት ስሜት መሰማት፣ ምንም እንደማያደርግ ኤነርጂያቸው ወይ ደግሞ ያላቸው የውስጥ ጥንካሬ ማጣት፣ ከምግብ ፍላጎትም ጋር የተያያዘ የምናያቸው አሉ። እና ይህንን እንግዲህ ምንድነው በዓለም አቀፍ የተስማማንባቸው ወደ 9 የሚሆኑ ነገሮች አሉ። ከነዛ ውስጥ 5ቱ ሲኖራቸው እነዚህ እናቶች የድብርት በሽታ አለባቸው ወይ ደግሞ የጤና እክል ገጥሟቸዋል፣ መታከም ይኖርባቸዋል ብለን ውሳኔ እንሰጣለን። እንደ ሰው ሁሉንም ላይኖረው ይችላል። 1፣ 2፣ 5፣ 4 ያላቸው ሰዎች ይኖራሉ። አንዳንዴ ከፍተኛ የሆነ የድብርት ስሜት ያላቸው፣ መጠነኛ የሆነ ምንለውም ደግሞ አለ። ኖርማል ተመልካች አለን፣ እንመጣለን። ዶክተር ጤና ይስጥልን። አብሮ ይስጥልን። ማንን ብል ከየት ነው የደወሉልን? ከደብረ ማርቆስ። ባነሳነው ርዕሰ ጉዳይ ላይ ድረ ወሊድ ድብርትን ነው እንደ ርዕሰ ጉዳይ እየተነጋገርን ያለና ሀሳብ እስኪ ያጋሩን። ጥያቄም ካለው ይቀጥሉ። እሺ፣ ጥያቄው እንዴት ነበረ? አንድ ልጅ ከወለደች ከ40 ቀን በኋላ ይሄ አሁን የምትሉት ድብርት ተከሰተ። እሺ። እና ከፍተኛ ደረጃ ሆኖ ትንሽ በሕክምና በሳይካትሪስቶች አማካይነት ሕክምናውን ትናለና ተሻላት። አሁን የኔ ጥያቄ ምንድነው፣ ሌላ ጊዜ ሌላ ዙርም እንደገና ስትወልድ ይሄ አሁን የተፈጠረው ችግር ሊፈጠር ይችላል ወይስ እንዴት ነው? እሺ፣ እናመሰግናለን ስለደወሉልን። ሀሳቡን ይጠብቁን፣ ይከታተሉን። እሺ፣ ግልጽ ጥያቄ ነው። ግልጽ ጥያቄ ነው። ዶክተር መቀጠል ትችላለህ። ስለዚህ ቅድም እንዳልነው ማይነር የሆነ ወይ ደግሞ መጠነኛ የሆነ ምንለው አለ። በተለይ ቅድም ያልናቸው ስሜቶች ብቻ ግን በተለይ ለራስ ያለ ስሜት በጣም በከባዱ ከወደቀ ራስን ለጉዳት ለማድረስ በሀሳብም ደረጃ ራስን አጥፊ የሚል ስሜት አልፎም አንዳንድ ጊዜ ራስን ለማጥፋት ሙከራ ማድረግ እንዲህ ነገሮች ያሉት ሲሆን ለልጅም መጥፎ አመለካከት መኖር፣ ሀሳብ መኖር፣ ለሀሳብ ምንም አይነት ትኩረት አለመስጠት፣ የሚሰጠውን እያንዳንዱን ለልጅ የሚያስፈልገውን ኬር ወይ ደግሞ እንክብካቤ እንደ ስራ ወይ ደግሞ እንደ ተግባር አለመቁጠሮች ሲመጡ እነዚህ በጣም ውጤታቸው ጥሩ ስለማይሆን
ሲቪር ፎርም ወይ ደግሞ ከባድ አይነት የድብርት ደረጃ ብለን የምንሰጣቸውና በፍጥነት ሕክምና ማድረግ አለባቸው ብለን የምናስባቸው ናቸው። ስለዚህ ድብርት ቅድም እንዳልኩት ከሌላው ሰው ከሚከሰተው ድብርት በወሊድ ጊዜ የሚከሰተው ድብርት የተለየ አይደለም። ዋናው ልዩ የሚያደርገው ምንድነው? ከመውለድ ጋር የተገናኘ ነው። በአብዛኛው የምንስማማበት ከ4 ሳምንት እስከ 6 ሳምንት ባለው የመከሰት እድሉ ከፍተኛ ነው። ምናልባት በወለደች እስከ 6 ሳምንት ባለው ግን ይሄንንም ክትትሉን ለማድረግ ሰው ትኩረት እንዲያደርግ እስከ 1 ዓመት ድረስ የመከሰት እድል ይኖረዋል። በጣም ደስ የሚሉ ሀሳቦችን ነው ዶክተር ያቀረብክልን። ግልጽ ናቸው እነዚህ ምልክቶች። በዋናነት አንድ እናት ከወሊድ በኋላ ምን አይነት ስሜት ውስጥ እንዳለች፣ ጤነኛ ስሜት ነው ወይስ ድጋፍ የሚፈልግ ትኩረት የሚሻ ነው የሚለውን እንድናስተውል የሚያግዝ ነው። በጣም ደስ የሚሉ ሀሳቦችን ያነሳልን ተመልካች አለን። እንቀጥላለን። ጤና ይስጥልን። ተመልካቻችን ወጥቷል። ስለዚህ ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅታችን ነው ወደ እናንተ እየደረሰ የሚገኘው። ካፍታ ቆይታ በኋላ ተመልሰን ሌሎች ሀሳቦችን የምንጋራ ይሆናል። ከኛ ጋር እንድትሆኑ በድጋሚ ግብዣችን ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም። በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች። ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅታችን ነው እየተከታተላችሁት የሚገኘው። ጊዜ ሰጣችሁ ወዳችሁና ፈቅዳችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። ርዕሰ ጉዳያችን ድህረ ወሊድ ድብርት ህመምን የተመለከተ ርዕሰ ጉዳይ ነው። ጥያቄዎችን፣ ሀሳቦችን ማጋራት ትችላላችሁ። በቆይታችን ደግሞ ሙያዊ ሀሳቦችን እያጋሩን የሚገኙት ዶክተር አምሳሉ ወርቁ ናቸው። ከኛ ጋር እንድትሆኑ በድጋሚ እንጋብዛለን። ዶክተር ስናነሳ እንደነበረው በተለይም የተለያዩ ምልክቶች አሉ። እነዚህ ምልክቶች ዝም ብለው የመጡ አይደሉም። የራሱ መንስኤ እንዲሁም አጋላጭ ሁኔታዎች ይኖራሉና ለዚህ ለድህረ ወሊድ ለድብርትነት የሚያበቁ እንደ መንስኤ የሚቆጠሩ እንደ አጋላጭ ሁኔታዎች የሚስተዋሉ ነገሮች ምን ሊሆኑ ይችላሉ? እንግዲህ ለምን ድብርት ይከሰታል፣ መንስኤው ምንድነው የሚለው እውነት ለመናገር በደንብ የሚታወቅ እቺ ናት ዋና ምክንያቱ ተብለን የምንገልጸው ነገር የለንም። ግን እንደ ምክንያት የምንገልጣቸው ነገሮች አሉ፣ እንደ መንስኤ የምንቆጥራቸው። የመጀመሪያው እንግዲህ እንደተወለደ በሰውነታችን ያለው አጠቃላይ የሆርሞን ለውጥ ሲግኒፊካንት ነው ወይ ደግሞ በጣም ብዙ ነው። በአብዛኛው ሰው ነፍሰ ጡር ሲሆን፣ አንድ እናት ነፍሰ ጡር ስትሆን በውስጧ ያሉ ለተለይ ኤስትሮጅን፣ ፕሮጀስተሮን የሚባሉ ሆርሞኖች በጣም ከፍ ይላሉና ሲወለድ እነዛ በጣም በፍጥነት ነው የሚቀንሱት። እነሱ የራሳቸው ስራ አላቸው። የሰውነትን የዛ የአእምሮ አጠቃላይ ቅድም ይሰማን ያለውን ነገር ምንድነው የመምራት የማስተካከል አላቸውና እነሱ ሲቀንሱ አይነት ስሜት ሊከሰት ይችላል። አንዳንድ ጊዜም ከአእምሮ ጋር የምናገናኛቸው ሌሎች ኬሚካሎች አሉ። ግን ምንም እንኳን ዋና ምክንያቱ ደግሞ የታወቀ ነው ባይባል አጋላጮቹ ግን ይታወቃሉ። በአብዛኛው እንደ አጋላጭ ወይ ደግሞ የትኞቹ ነፍሰ ጡር እናቶች ነው በወሊድ ጊዜ ለዚህ ነገር የተጋለጡት የሚሆኑት ብለን ብንጠይቅ እንግዲህ የመጀመሪያው ከዚህ በፊት ተመሳሳይ የድብርት ህመም ያለባቸው ሰዎች፣ ያ የድብርት ህመም ሳያረግዙም ሊሆን ይችላል፣ በእርግዝና ውስጥ የተከሰተ ሊሆን ይችላል፣ ወይም ደግሞ ከዚህ በፊት ሲወልዱ በተመሳሳይ ቅድም አንድ ጥያቄያችን ሲጠይቁት እንደነበረው እነዚህ ሰዎች ተመልሶ የመከሰት እድሉ ከፍተኛ ነው። እንግዲህ ድብርት ታካሚ የሆኑ ሰዎች ነፍሰ ጡር ሲሆኑ በወሰዱት መድኃኒት ተስተካክሎ እንኳን ቢሆን የመባባስ
መድኃኒት ሕክምና የመፈልግ ተጨማሪ ክትትል የመፈልግ እድሉ በ50% ነው የሚጨምረው። እንትኑ ይሄ የተጋላጭነት መጠኑ በጣም ከፍ ያደርገዋል። ከዚህ በፊት እንዲያነስ የነበሩ ሰዎች፣ በቤተሰብም እንዲያነት ያለባቸው ሰዎች፣ ለሌሎች ስሜት ለውጦች ለምሳሌ እንግዲህ የአእምሮ ጤና መታወክ ድብርት ብቻ ስላልሆነ ማለት ነው። ሌሎቹም ያለባቸው ሰዎች ተያያዥ የሆነ ድብርት የማግኘት እድሉ ከፍተኛ ነው። ግን አገላጭ ምክንያቶችን አንዳንድ ጊዜ ምን ብለን መውሰድ እንችላለን? የመጀመሪያው ከዚሁ ከጽንስና ማህፀን ከእርግዝናው ጋር የተያያዘ ዶክተር ተመልካች አለን። ጤና ይስጥልን። ባነሳነው ርዕሰ ጉዳይ ላይ ጥያቄ ካለዎት ሊያጋሩን የሚችሉ ነገርም ካለ መቀጠል ይችላሉ። ስልኮት የተወሰነ ለመሰማት ያስቸግራልና ተንቀሳቅሰው ለማውራት ቢሞክሩ ደስ ይለናል። እሺ፣ አሁን ሲሰማል ይቀጥሉ። አዎ፣ እኔ ጥያቄ ለመጠየቅ ነው የደወልኩት እና እሺ፣ አንዲት እናት ነፍሰ ጡር ከሆነች ከ3 ወር በኋላ የደም መጠኗ ለምሳሌ 87/54 ሲሆን ምን መጠቀም አለባት? አንዲት እናት እስኪ ጥያቄዎትን ይቀጥሉ፣ ያብራሩልን በደንብ። አንዲት እናት ነፍሰ ጡር ሆና የ3 ወር ከ2 ወር እስከ 3 ወር ባለው የፅንስ ሰዓት ውስጥ ሆና ማለት ነው የደም መጠኗ ከ87/54 ሲሆን ምን መጠቀምና ምን ማድረግ ነው ያለባት? ለወደፊት ምን ያጋጥማታል? ግፊቷ ነው፣ የደም ግፊቷ ነው። የደም መጠኗ ያሉት ምኑን ነው? የደም ግፊቷ ዝቅ ቢል። ዶክተር ጥያቄም ካለ እንደው እንዲብራራ አንሳለን። የተለየ ምክንያት የታየ ካለ ነው ዝም ብሎ ሲለካ ምናልባት የጤና ባለሙያ ከሆነ የሚጠይቁን ሰው መድማት፣ የተለየ ነገር ማስመለስ እንዲህ ነገር አላት? አይ መድማት የለም፣ ግን ምግብ ላይ የማርበሽና የማስመለስ ባህሪ አለ። የጤና ባለሙያ አይደለሁም እኔ ተገልጋይ ስለሰጠኝ። እናመሰግናለን ስላጋሩን ሀሳቦችን ይጋሩ፣ ይከታተሉ። ዶክተር መቀጠል እንችላለን። ሀሳቡን እያቋረጥ ነው ተመልካቾቻችን ያው ማስተናገድ ስለሚኖርብን ነው። ቀጠል እንችላለን። ስለዚህ ቅድም እንዳልኩት አጋላጮቹን መለያየት እንችላለን። የመጀመሪያው እንግዲህ በጣም የቅርብ የምንለው ከማርገዝ ጋር የተገናኘው ከመውለድ ጋር የተገናኘው ወይ ደግሞ ኦብስቴትሪክ ፋክተር ብለን የምንጠራው ነው። ቅድም እንዳልኩት ከወሊድ ጋር የተገናኙ እንደ አጋላጭ የምንቆጥራቸው ነገሮች አንደኛ ተያያዥ ችግሮች ሲኖሩ ለምሳሌ በእርግዝና ወቅት ወይ ደግሞ በወሊድ ወቅት የተከሰቱ ለምሳሌ መድማት ሊሆን ይችላል፣ ከፍተኛ ግፊት ሊሆን ይችላል፣ የጽንስ ውጤት ጥሩ አለመሆን ሊሆን ይችላል፣ ውርጃም ሊሆን ይችላል፣ ጽንስ መጥፋት ሊሆን ይችላል፣ የአካል ችግር ያለበት ሊሆን ይችላል፣ ወይ ደግሞ ለረጅም ጊዜ ሕክምናን የሚፈልግ እንዲህ የጤና እክል ያለበት ሲሆን ለዚህ የመጋለጥ እድላቸው ከፍ ያለ ነው ኖርማሊ ማለት ነው። ሌሎቹ ግን የማህበራዊ የምንላቸው ደግሞ ማህበራዊና ሌሎች እንደዚህ የፋይናንሻል ነገሮች የምንላቸው አሉ። አንዳንድ ጊዜ ለምሳሌ ያልታቀደ እርግዝና ሲሆን እንግዲህ ያልታቀደ የምንለው እርግዝና አለ። አንዳንድ ጊዜ ሰዎች ሳያስቡት እንደዛ ሲያጋጥማቸው በጋብቻ ውስጥ ያልሆኑ ሰዎች ለምሳሌ ተፋተው ሊሆን ይችላል፣ ወይ በሞት ባሎቻቸውን አጠው ሊሆን ይችላል። በተለያየ ምክንያት ብቻቸውን ቤተሰብ ልጅ ሲመጣ በብቻቸው ሆነው ልጅ ሲመጣ ለዚህ የተጋለጡ ሊሆኑ ይችላሉ። አንዳንዴ ደግሞ ለጾታዊ ጥቃት ተደጋጋሚ በቅርብም ሰው ሊሆን ይችላል በሌላም ሰው የደረሰባቸው ሰዎች የዚህ አይነት የድብርት በሽታ ተጋላጭ መሆናቸው ከፍተኛ ነው። ከዛ ውጪ ለምሳሌ ሳፖርት የሚፈልጉ አሉ። ማለት ቅድም ስንለው እንደነበረው በዙሪያችን የምንፈልጋቸው አካላት አሉ በወሊድ ወቅት። ስለዚህ ፋይናንሻል ወይ ደግሞ ገንዘብ የሚሰጡ ሊሆን ይችላሉ፣ ሌላ ፍቅር የሚሰጡ ሊሆን ይችላሉ። በዚህ አጋጣሚ በኢትዮጵያ ውስጥ ለነፍሰ ጡርና ለወሊድ የሚሰጠው ባህላዊ እይታ በጣም ደስ የሚል ነው። በእውነት ለመናገር ሰው ከቦ ነው ልጅ ወሊድን የሚቀበለው። ከወለደችን በኋላ በልዩ ዝግጅት የምትበላውን ለብቻ ተሰርቶላት የሚችለው ሰው በየቤቱ ገንፎም ሊሆን ይችላል ማንኛውንም ግን የተለየ ለሷ ትንሽዬ የምግብ ጠቀሜታው ከፍ ያለ ምግብ እያዘጋጁ መውሰድ ትልቅ ልምድ ነው በገጠሩም በከተማው ማለት ነውና ይህንን የሚያደርጉ አካላት ሲጠፉ ያን ስሜት የማንጸባረቅ ነገር ይኖረዋል።
ቅድም እንዳልኩት አዲስ የቤተሰብ አባል ነው የሚመጣውና የሚፈልገው ነገር ደግሞ ይኖራል። ያንን ለማሟላት የገንዘብ እጥረት ድካም ያለባቸው ሰዎች ለዚህ ሊጋለጡ ይችላሉ። ምክንያቱም የሚመገበው የምናለብሰው ሁሉም ሀሳብ ስለሚመጣና በአብዛኛው እንግዲህ ብዙ አጋላጭ ነገሮች ቢኖሩ ከብዙ በጥቂቱ እነዚህን መውሰድ ይቻላል። ቅድም የጠቀስናቸው ግን ከዚህ በፊት ያሉ የጤና እክሎች በተለይ የድብርትና ሌሎች በጣም ወሳኝ ናቸው ለመከሰቱ። በጣም ጥሩ ዶክተር ተመልካቻለን ጤና ይስጥልን። አብሮ ባነሳ ነው ርዕሰ ጉዳይ ላይ ድህረ ወሊድ ድብርትን የሚመለከት ሀሳብ ነውና ጥያቄም ሀሳብ ካለዎት መቀጠል ይችላሉ። የስልክ ሁኔታችን ተግባቦታችን አቋርጦታል። ተመልካቻችን ያው ሀሳባቸውን ሊገልጹ ነበር አልቻሉም። ዶክተር እንዳነሳህልን በተለይም ይሄ አንዳንድ ነገሮቻችን በጣም ከቃላት በላይ ናቸው። በወሊድ ጊዜ እናቶች የጎረቤትም ሊሆን ይችላል ቤተሰብም የወለደች እናት የሚንከባከቡበት ባህልም እሴት የእንክብካቤ መንገድ እንደ ሰውነትም ደግሞ ሰዋዊ ነው። ይሄ ከሰው የሚጠበቅ ነው። ከአንድ እናት ልጅ በመገኘቱ እሷን በመንከባከብ የልጁንም ጤና የመጠበቅ አንዱ አካሄድ እንደሆነ ይሰማኛልና እንዲህ አይነት ነገሮች በጣም መሰረታዊ ናቸው። እነዚህ ዶክተር ስታነሳለን የነበሩ የተለያዩ አጋላጭ ነገሮች እየጨመሩ ሄደው እንክብካቤ ሳይደረግ በዛው መጠኑ ድብርት መጠኑ የሚጨምር ነው። በተለይም የድብርትና የአይምሮ ህመም ብለን የምንጠራቸው ሌሎች እንደ ውጥረት ማለት እንደ ጭንቀት አይነትና ሌሎችም አሁን ጉዳያችን ያልሆኑ በጣም እየጨመሩ ሲሄዱ በሰው ላይ ጉዳት ማምጣታቸው አይቀርም። ስለዚህ ከወሊድ በኋላ የሚከሰት አንድ የስሜት ለውጥ በጎ ያልሆነ የስሜት ለውጥ ከነዚህ መካከል አንዱ ድብርት መጠኑ ከፍ ያለ ድብርት በእናቶች ላይ እንዲሁም ተያያዥ በሆነ ነገር ላይ ምን ሊያመጣ ይችላል፣ ምን ጉዳቶችን ያስከትላል የሚለውን ብናየው በጣም ነው ደስ የሚለኝ። እንደው በነገራችን ላይ ሙሉ ሀብት ቁጥሩ አንዳንድ ጊዜ በጣም ትንሽ የሚመስለው ሰው አለ እና አድማጮች ምን ሊረዱ እንፈልገዋልና አሁን የድብርት ከድህረ ወሊድ የሚከሰት ድብርት ሲባል በኮንሴፕት በሀሳብ ደረጃ ብቻ አይደለም። እንግዲህ በሀገራችንም የተጠኑ ጥናቶች አሉ። እንግዲህ በዓለምም ይታወቃል። ከመቶ ከሚወሉ እናቶች ከ10 እስከ 15 የሚሆኑት ይሄ ድብርት በሽታ ያጋጥማቸዋል። ወደኛ ስንመጣው በተለይ ደግሞ በታዳጊ ሀገሮች ደግሞ ቁጥሩ ከፍ ይላል። የኛም ጋር የኢትዮጵያንም ስንወስድ ከ20% በላይ ይሆናል። የባህር ዳርም ሪፖርት እንግዲህ አንድ የተሰራ ጥናት እንዳየሁት እስከ 22% የሚሆኑ ሰዎች ከድህረ ወሊድ የተገናኘ ድብርት በሽታ ያጋጥማቸዋል። እና ይሄ ቁጥር ማለት አንድ ሰው ከአምስቶች አንደኛው እንዲህ አይነት የድብርት በሽታ ያጋጥማቸዋል ማለት ነው። እና እንግዲህ በየቀኑ ከአንድ ሆስፒታል የሚወለደውን ሰው ብዛት የሚወልዱትን እናቶች ብዛት ማወቅ ይቻላል ጤና ጣቢያ። ስለዚህ እንደው ለግንዛቤ የሚያህል ከፍ ያለ ነው ችግሩ ማለት ነው። እና ችግሩ ከፍ እንዳለ መረዳት ያስፈልጋል። ቅድም እንዳልከው አንዳንዶቹ የድብርት አይነቶች ብናከማቸውም ባናከማቸውም ቀስ እያሉ በራሳቸው የሚድኑ ሊኖር ይችላሉ። ግን በድብርት በሽታ ስትጠቃ አንድ እናት ብዙ ነገር ነው የሚበላሸው፣ ብዙ ነገር ነው የሚመጣው። ቅድም እንዳለው አንድ እናት እንግዲህ ለአንድ ቤት በጣም ምሰሶ ናት። የቤቱ በጣም ትልቅ ኃላፊነት ወስዳ የምትንቀሳቀስ እናት ናት። ስለዚህ ወልደው እናቶች ጤነኛ ሲሆኑ ወዳው ወደ ስራቸው ይመለሳሉ። ልጆቻቸው መንከባከብ ይጀምራሉ። የቤቱን ኃላፊነት ወስደው ኃላፊነታቸውን መስራት ይጀምራሉ። ያ ሁሉ ነው የሚጠፋው። ስለዚህ ቤት ሌላ ልጆች ቢኖሩ እንክብካቤያቸውን ሲግኒፊካንትሊ ይቀንሰዋል። የሚንከባከባቸው አይኖሩም። ምግባቸውን በስርዓት የሚሰጣቸው ሰው አይኖርም። ከዛ ውጪ ቅድም እንዳልነው አሁን አብሮ የመጣው ህፃን አብሮ የተወለደው ህፃን ጡት መጥባት ይኖርበታል፣ እንክብካቤ ማድረግ ይኖርበታል። አንድ እናት የጤና እክል ይሄ የድብርት ሲገጥማት ይህንን ማድረግ የማትችልበት ደረጃ ላይ ያም ማድረጓ ራሱ ስሜቷን የባሰ እንዲባባስ መጥፎ ነገር እንድታስብ የሚያደርጋት ሁኔታ ስለሚፈጥር ለዚህ በተወለደው ጽንስ ላይም ከባድ ችግር ይፈጥራል ማለት ነው። ራሷን አትንከባከብም፣ እንቅልፍ ፕሮፐርሊ አትወስድም። ቅድም እንዳልኩት አንዳንዴ ከበድ እያለ ሲመጣ በሀሳብ ወይም በሙከራ ራስን ወደ ማጥፋት የሚመላለስ ሀሳብ መምጣት፣ ሀሳቦችን መሞከር በጣም ለአስታማሚም በጣም የሚያስቸግር እውነት ለመናገር ቅድም እንዳልነው የአእምሮ ቅድመ ዝግጅታቸው ብዙዎቻችን የአእምሮ ቅድመ ዝግጅታችን ልጅ ሲወለድ በሰላም ሰው የመጣ እየጠየቀ ይሄ የተለመደው ባህላዊ ነገሩን እያስቀጠል እንደምንሄድ ነው። ግን ይሄ
ሲሰበር ወይ ደግሞ ይሄ ነገር ከነበረው ሲጓደል ጠያቂው ምኑ ያለው ማህበራዊ ነገሩ ምስቅልቅሉ በዛ ያለ ነው የሚሆነው እና እንግዲህ ውጤቱ በዛ ያለ ነው። ቀደም እንዳልኩት በጋብቻ ላይ የሚፈጥረው ነገር አለ። በልጆችና ቤት ላይ እሷ ስትወስደው የነበረውን አጠቃላይ ኃላፊነት የማጉደል ነገር ይኖራል። በእሷ ላይም ቅድም እንዳልኩት ከበድ ያለ ችግር ሊያጋጥማት ይችላል። ለልጆች ላይ ብን አንዳንድ ጥናቶች እንደሚያመለክተው የዚህ አይነት በትክክል ያልታከሙ የድብርት በሽታ የተገለጠላቸው እናቶች ላይ ልጆች በኋላ ሲጠኑ እንደዚህ ለዚህ ለስሜታዊ ለውጦች የተጋለጡ መሆን አቴንሽን ወይ ደግሞ ምንድነው ትኩረት የማጣት በሽታ መሆን የመያዝ በትምህርት ቤት ፐርፎርማንሳቸው የተለያየ እስከ እድገታቸው ድረስ የሚቀጥል ኢምፓክት እንዳለው ነው ወይ ደግሞ ተጽዕኖ እንዳለው ነው። ይሄን ሊያስከትል ይችላል። ተመልካቻለን ዶክተር እንመጣበታለን ሐሳቡን። ጤና ይስጥልን ተመልካቻችን። ጤና ይስጥልን። ባነሳ ነው ርዕሰ ጉዳይ ላይ ሐሳቦትን መቀጠል ይችላሉ። የስልክ ግንኙነታችን በደንብ እየተሰማን አይደለም ተመልካቻችን። እየተሰማን አይደለም አይደል ዶክተር? አዎ ጥያቄዎት ወይ ሐሳቦት እየተጋራን ስለሆነ ደግሞ ለመሞከር ጥረት ያድርጉ። ስለደወሉ እናመሰግናለን። ዶክተር መቀጠል ይቻላል። ልጆች በተለይ ከተወለዱም በኋላ በትምህርት እድገታቸውም ላይ ሳይቀር በትምህርት ውጤታቸውም ላይ ሳይቀር ተጽዕኖ እንዳለው ነው። አዎ አንዳንድ ጥናቶች እንደዛ የሚያሳዩ አሉ። ስለዚህ ቀደም እንዳልኩት ይጀምራል ከመጀመሪያው ቀን ጀምሮ ይሄ በሽታ ከታወቀበት ጊዜ ጀምሮ ቀጥታዊ ተጽዕኖ ነው ያለው ለተወለደው ልጅ ማለት። ምክንያቱም ያኔ ሌላ የምግብ ምንጭ የለውም፣ ሌላ እንክብካቤ ምንጭ የለውም። በአብዛኛው የወለደች እናት ነች የምትንከባከበው፣ ንጽህናው የምትጠብቅ በተገቢው ሰዓት ቅድም እያልን እንደነበረው ምናልባትም በቀን ከ8 እስከ 12 ጊዜ በየ3 ሰዓት በየ2 ሰዓት ማጥባት ማለት እኮ ነው። ይህንን ሁላ ነው የሚያጣውና ይሄ ተያይዞ ነው እንግዲህ በኋላ ላይ አካላዊ አእምሯዊ እንደዚህ አይነት የጤና እክሎች ይገጥሙታል ምንለው ማለት ነው ልጁ በኋላ ላይ እና ይሄን ሁሉ ለማድረግ የትኩረት ሐሳባችን ችግሩን መለየትና ማከም ይሄንን ነገር ያቋርጠዋል ወይ ደግሞ የተሻለ ውጤት እንዲሆን ለማድረግ ስለሆነ ውጤቱ ግን ያነሰ ወይ ደግሞ ቀለል አድርገን የምናየው አይደለም። የችግሩ ከፍ ያለ ነው፣ ውጤቱም እንዲሁ ከፍ ያለ ነው ማለት ነው። በጣም ደስ ይላል ዶክተር። እዚህ ጋር አብረን እንድናየው ይፈልግ ቅድም አንድ እናት ከወለደች በኋላ የሚደረግላት ሰፊ እንክብካቤ፣ ቅርብ መሆን፣ ሐሳቧን ስሜቷን ለመረዳት መሞከር ደስ የሚለው ነገር ይሄ ነው። በዛው ልክ ግን በተለይም ከወሊድ በኋላ ለሚከሰቱ የተለያዩ የስሜት ለውጦች አሉታዊ በሆነ መንገድ ለሚንጸባረቁ ለውጦች የተለያዩ እይታዎች ይኖራሉ። ማህበረሰቡ ወይም በቅርብ ያለ ቤተሰብ አንድን እንዲህ አይነት አዲስ ለውጦች ሲያይ ከተለያየ ነገር ጋር አዛምዶት ድጋፍ ከማድረግ ይልቅ እንዲኮ ሆና ነው እንዲኮ ሆኖ ነው እንዲኮ ተፈጥሮ ነው የሚሉ አመለካከቶች አሉና እነዚህን እንደ ሐሳብ እንድናያቸው ፈልጋለሁ። ተመልካች ግን አለን፣ እንመለሳለን። ጤና ይስጥልን ተመልካቻችን። ባነሳ ነው የድህረ ወሊድ ድብርት ህመምን የተመለከተ ስለሆነ ርዕሰ ጉዳያችን ሐሳብ ጥያቄም ካለዎት መቀጠል ይችላሉ። ይቀጥሉ እስኪ ሐሳቦትን። ስልክ ቆይታችን በጣም እያስቸገረን ነው። ስለደወሉ እናመሰግናለን። ያው መሰማማት አልቻልንም ከዚህ ከስቱዲዮ። መቀጠል እንችላለን ዶክተር። በተለይም አመለካከቶቻችን አሉ እንደዚህ እኮ ሆኖ ነው ምናምን ልጅ በጤና እንዲወለድ ብዙ በጎ ነገሮችን ይመኝ የነበረው ሰው እናት ደግሞ ከወሊድ በኋላ በምታስተናግደው የተለያየ አሉታዊ ስሜት እንዲህ ሆኖ ነው እኮ የሚል አመክንዮ ይቀርባል። አንዳንዴ አውቀንም ሳናቅም እናጠፋቸው ነገሮች ይኖራሉ። ከመንከባከብ ወደ የሚጠበቀውም የሙያ
እና መሰረታዊ የሆኑ ክትትሎችን ከማድረግ ወጥቶ እንዲሁ የሚቀሩበት ሁኔታ አለና እንዲያው እነዚህን የስሜት ለውጦች በተመለከተ እንዴት ነው ያሉ አመለካከቶች ምን ይመስላሉ? በጣም ጥሩ። ያው እንግዲህ ከማህበረሰቡ በተለያየ መልክ ሊወስዳቸው ይችላል። ግን እንግዲህ በተቻለ መጠን አሁንም እንደ ባለሙያ መናገር የምፈልገው ምንድን ነው የድብርት ሆነ ሌሎች የአእምሮ ጤና መታወክ ከመውለድ ጋር ሲገናኙ የእናትየዋን አቅም ደካማ መሆን ምናምን አይደለም፣ ህመም ነው በራሱ። አንዳንድ ጊዜ ሰዎች በዚህ ምክንያት ነው እንዲህ ስለሆነች ነው ወይ ደግሞ ማስመሰል የሚመስላቸው ሊኖሩ ይችላሉ። ይሄ የተለመደ በተለይ በማህበረሰቡ ዘንድ እንዲህ አይነት የተለመደ ላይሆን የሚመስለው ሰው ሊኖር ይችላል ብዬ ስለማስብ ማለት ነው። ሰው ሲያለቅስ ልጁን ታቅፎ ሲያለቅስ ልጁን ማጥባት አልፈልግ ሲል እንቅልፍ ሲያጣ ምግብ አልመገብ ሲል ድሮ በደስታና በፍልቅልቅ በሆነ አንደበት ሰውን ሲያወራ የነበረች እናት በመውለዷ ምክንያት ስሜቷ ሲለዋወጥ ሰው ጤናማ ሁኔታ እንዳልሆነች መረዳት ያስፈልጋል። አንዳንድ ጊዜ ምን እናስባለን እንዲህ ስላልሆነላት ነው እንዲህ ስላረጋት ነው እንትን እንደዚህ አርጓት ነው ምናምን የሚባሉ ነገሮች ስለሚኖሩና ይሄ እንደ አንድ ህመም የምንቆጥረው ነው። ሰው ወባ አለብህ እንደምንለው አይነት ህመም የምንቆጥረው ነው። ምናልባትም ያለቀሰችው የሆነ በጣም ደካማ ስለሆነች ከመጀመሪያውም የሆነ የማንነት ውድቀት አይደለም። ኖርማል ይሄ ራሷ ፈልጋ ያመጣችው ምናምን አይደለም፣ እንደ በሽታ መገለጫ የምንቆጥረው ነው። እንዲህ ሲሆን በአስተውሎት ማየት ሌሎቹን አሁን እንዲሆኑ ነው የምንላቸውን ነገሮች እንግዲህ ቅድም እንደ አጋላጭ እያልን የነበራቸውን ነገሮች ለመቀነስ ሰው በማህበረሰብም በጤና ተቋምም ወልዳ በምትሄድበት በመኖሪያ ከባቢ ያሉ ሰዎች እንዲህ አይነት አትኩሮት ሰጠው እያዩ ማግኘት ያለባትን እንክብካቤ መስጠት በጣም የሚደነቅ እንደ ባህልም በጣም ጥሩ የምንኮራበት ነው። ችግሮች ሲከሰቱ ደግሞ አሳንሶ ማየት ወይ ራሳችን ያንን ነገር ለመመለስ ወይ በተለያየ ምክንያት እየደረደረ ምክንያቶችን ለማስቀመጥ መሞከር ትክክል አይደለም። ትክክለኛ ምክንያቱም ይሄ የተጠቀሰ እንደ ህመም በዓለም አቀፍ ደረጃ የተጠቀሰ የራሷ የአመራመር የሕክምና ዘዴ ያለው የበሽታ አይነት ስለሆነ መለየት ያስፈልጋል። ቅድምን ያለው ውጤቱን የተሻለ ለማድረግ ሰው ቁጥሩም ቅድም ያልነው 20% 22% ስንለው የነበረው ከአምስት ሰው አንድ ይታመማል። ለዚህ ችግሩ ከፍ ያለ ነው። ከህክምና ሬዲ ማድረግ ማዘጋጀት ሲከሰት ሁሉም ሰው ግንዛቤ መውሰድ ያስፈልጋል። በጣም ደስ ይላል ዶክተር። በተለይም ይሄ ማህበራዊ የሆኑ ነገሮቻችን ሲያድጉ አመለካከቶቻችንም አንድ ከድረ ወሊድ በኋላ ለሚከሰቱ የስሜት ለውጦች መሰረታዊ ግንዛቤ ኖሮን ሰውን ወደሚፈለገው እንክብካቤ፣ ደህንነት እና የጤና ሁኔታ እንድናመጣ የሚያግዝ ስለሆነ በጣም ሰፊ ሀሳቦችን ያጋራን። ክቡራትና ክቡራን ተመልካቾቻችን የህይወት ገጾች ዝግጅታችን እያደረስን እንገኛለን ወደ እናንተ። ካፍታ ቆይታ በኋላ ተመልሰን ሌሎች ሀሳቦችን ማጠቃለያ ጉዳዮችን ሁሉ እናነሳለን። ተከታተሉን ዘንድ ድጋሜ ጋብዘናችኋል። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን በያላችሁበት ከህይወት ገጾች ዝግጅት ጋር ስለሆናችሁ ከልብ እናመሰግናለን። ድረ ወሊድ የሚከሰት ድብርት ህመምና ህክምናውን የተመለከተ ርዕሰ ጉዳይ ነው እየተጋራችሁ የሚገኘው። ቀሪ ሀሳቦች እንድትጋሩ አሁንም እንጋብዛችኋለን። ከኛ ጋር ነው። ዶክተር ስናነሳ እንደነበረው ሰዎች የተለያየ ግንዛቤ ሊኖራቸው ይችላል። የተለያየ ግንዛቤ መኖሩ ደግሞ በጎ ግንዛቤዎቻችን ማሳደግ ተገቢነት አለው።
ያልተወደዱ በራሳችን ምክንያት ከሙያም ውጭ በሆነ ሁኔታ የምንሰጣቸው አመክንዮዎች ካሉ ግን እነሱን አስወግዶ ለእናቶች ቅድሚያ መስጠት ተገቢ ነው። ለእናቶች ቅድሚያ በሰጠን ቁጥር ለትውልድ ቅድሚያ እየሰጠን እንሄዳለን፣ ለልጆች ቅድሚያ እየሰጠን እንሄዳለን። ይህን ለማድረግ ደግሞ ከወሊድ በኋላ የሚከሰትን ድብርት ማከም ይጠይቃል። ለዚህ እንደ ማከሚያ መንገድ በምን ሁኔታ ይታከማል? ምን ነገሮች ናቸው? እንደ ባለሙያም ምን አይነት ድጋፎች ናቸው የሚደረጉ? ምን አይነትስ ቀድመን አሁን ግንዛቤያችን ስናሳድግ ቀድመንም አንድን ሰው ሲቪር ከመሆን ወይም በጣም ያደገ የድብርት ደረጃ ላይ ሳይደርስ ገና ቀድመን ለማገዝም ስለሚያግዝ ምን ነገሮች ናቸው እዚህ ጋር ተያይዘው ሊነሱ የሚችል የሚለውን እንደ ሙያ እንድታነሳለን እንፈልጋለሁ። እሺ ያው ሕክምና ቅድም ስናወራው እንደነበረው እንግዲህ በሽታው አለ። በሽታ ካለ ደግሞ እንግዲህ እንደምንም ተብሎ ሕክምናው ይቀመጣልና ሕክምናው እንግዲህ እውነት ለመናገር በአብዛኛው የጤና ባለሙያዎች ላይ የሚታወቅና የሚታከም ነው። የተሻለ የተቋም አደረጃጀት ያላቸው ደግሞ ለዚህ ሙያ ተብሎ የሚቀመጡ የአእምሮ ጤና ስፔሻሊስት ሐኪሞች አሉ። በዚህ በማስተርስ ሌቭል በመጀመሪያ ዲግሪ ሌቭል በሙያ በዚህ በአእምሮ ጤና ላይ የሰለጠኑ ባለሙያዎች አሉ። እነሱ በደንብ የተሻለ ሕክምናውን ይሰጣሉ ብለን እናምናለን። ኖርማሊ በተለይ እንደዚህ ሪፈራል ሆስፒታሎች ምናምን ይሄ የተዘጋጀ ነው። ሰዎች በሚቀርባቸው የጤና ተቋም ችግሩን መለየትና ሕክምና እንዳለው ተገንዝቦ ይዞ መምጣት የመጀመሪያው ስቴፕ ነው። ከመጡ በኋላ ቅድም እንዳልኩት በተወሰነ ሰዎች የራሳቸውን ችግር እንደ ችግር የቆጠሩትን ነገር በማስረዳት በሚደረጉ ንግግሮች የሚፈቱ ብዙ ነገሮች ይኖራሉ። ከመረዳትም ስለሚጀምር ማለት ነው። በትንሹ ምንም መድኃኒት ሳይዋጥ ምንም የሚሰጥ ነገር ሳይኖር የሚሻላቸው ብዙዎች አሉ። አልፎ አልፎ ግን ቅድም ስንለው እንደነበረው ወደ ዲፕሬሽን የገባ ወደ ድብርት ውስጥ የገቡ ሲሆኑና በተለይ ደግሞ ሲቪር ፎርም የምንላቸው ሲሆኑ አልፎ አልፎም ደግሞ ሳይኮሲስ ቅድም እንዳለው የሚገጥም ሲሆን ግን አልፎ አልፎ ወደ ማስተኛት ሁሉ እንገባለን። የሚሰጣቸው መድኃኒቶች አሉ። ከሚደረግ በቃል በንግግር ከሚደረግ የሕክምና ዘዴ መድኃኒት ወደ መፈለግም ልንገባ እንችላለን። መድኃኒቱ በህይወት ሙሉ የሚወሰድ አይደለም። ሁኔታው እስኪሻሻል ድረስ በክትትል እየታየ የሚቀነስ እየታየ የሚጨመር ነው የሚሆነው ማለት ነው። ስለዚህ ሕክምና አለው። የሚወሰዱ መድኃኒቶች ለዚህ ተብሎ የተቀመጡ ይኖራሉ። በሁሉም ተቋም ላይ እንደዚህ አይነት ነገሮች ለማግኘት ችግር አይገጥማቸውም። ዝርዝር የሕክምና አይነቶቹን እያንዳንዱን ምናምን ማውራት ምናልባት እንዳመጣጣቸው እንደ ጤና እክል መጠናቸው እየተለየ የሚሰጥ ነው የሚሆነው ማለት ነው። ሕክምናው ከተከሰተ በኋላ የሚመጣ ነው። አብረን አያይዘን ከሕክምና የምናያይዘው ደግሞ ከማከም ጋር አብረን የምናያይዘው መከላከል የምንለው ሀሳብ ይኖራል። ጥሩ ቅድም ጠያቂም ሲጠይቁት እንደነበሩ በተለይ ከዚህ በፊት የድብርት ሕክምና የሚወስዱ ሰዎች ከወሊድ ጋር የተገናኘ ድብርት ኖሮባቸው የታከሙ ሰዎች እነዚህ ሰዎች በመጨረሻዎቹ እርግዝና ላይ ይሄን ነገር መንገር ያስፈልጋል። መጀመሪያ ችግር ያለባቸው ሰዎች እንዲህ አይነት ችግር እንደነበረባቸው ለጤና ባለሙያው ለሚከታተላቸው ሰው በዚህ በፊት እንዲህ አይነት ነገር ነበረብኝ፣ በዚህ ጊዜ እንዲህ አይነት ገጥሞ ታክም ያለው የሚል ሀሳቦች መምጣት አለባቸው። ምናልባት የታካሚዎቹ ዶክመንት እዛ የማይኖር ሲሆን ማለት ነው። እንደ ሀሳብ ሐኪሙም የሚከታተላቸውን ባለሙያ መከታተል፣ ማወቅ፣ ማቀድ ይኖርበታል ከመውለድ ቀድሞ ማለት ነው። በተለይ ተከስቶ የነበረው የድብርት ህመም በጣም ከባድ አይነት ሆኖ ተጽዕኖዎችን አሳድሮ ከነበረ መድኃኒቶችን መጀመር ሁሉ ያስፈልግ ይችላል፣ ሳይከሰት በፊት ማለት ነው። እንዲህ አይነት ልምምዶች አሉ በሕክምና ግን አውቀን እንገነዘባለን። ቅድም ያልናቸውን አጋላጭ ሁኔታዎች በተለይ መለወጥ የሚችሉ አሁን ቅድም እንዳልነው ደጋፊ አጋዥ ምናምን ማዘጋጀት፣ ኢኮኖሚካሊ የሚያስቸግራቸውን ነገር ለመፍታት መሞከር፣ የሚወልዱበትን አካባቢ ያለውን ኢንቫይሮንመንት መለወጥ፣ እንዲህ ነገሮች የምናደርጋቸው ነገሮች ያንን የድብርት በሽታ የመከሰት አቅም የመቀነስ እድላችን ከፍ ያለ ይሆንልናል ማለት ነው። ስለዚህ መከላከል የሚባለውም ሀሳብ አብሮ ይኖራል። ቤዚካሊ ልክ እንደ ማንኛውም በሽታ ክትባት ሰጠን ማናድነው ቢሆንም ግን አጋላጭ ሁኔታዎችን መለየት፣ ከዚህ በፊት የተጋለጡም ከነበሩ ደግሞ ሳይከሰት በፊት ማከም፣ በመጨረሻዎቹ አካባቢ በተለይ 3 ሳምንት 4 ሳምንት ሲያቀር ጀምሮ እንዲህ አይነት ሀሳቦችን ክትትሉን ከፍ ያለ ይደረጋል ማለት ነው። ጥሩ ዶክተር፣ በዛው እንዲያው ግልጽ እንዲሆንላቸው ግልጽ ሀሳብ ቢሆን ከደብረ ማርቆስ የደወሉልን ድብርት ተከስቶ ሕክምና ተደርጓል፣ ሁለተኛ ስትወልድ ሊከሰት ይችላል የሚል አጭር ግና ግልጽ ጥያቄ ጠይቋል። ግልጽ መልስ ያሻዋል። ቅድም ስለተናገርኩት ይከሰታል። ይህንን በደንብ ለባለሙያ ወደፊት እርግዝናው ሲፈጠር
እንዲህ አይነት ስሜቶች አልፎም ከእርግዝና ጋር በፊትም ውጭም ሆኖ ሊከሰቱ ይችላሉ በማንኛውም ጊዜ። አሁን ታክሞ መዳናቸው ጥሩ ነው፣ ግን ሁል ጊዜም ክትትሎችን ማድረግ ያስፈልጋል፣ ማማከር ያስፈልጋል። በተለይ ደግሞ ከወሊድ ጋር ተገናኝቶ ከተከሰተ ተመልሶ የመከሰት እድሉ ቅድም እንዳልነው ከ50% በላይ ስለሆነ በመውለድ ሰዓት የሚያስፈልጉ ነገሮችን ለማዘጋጀት ባለሙያ ማማከር ያስፈልጋል። ቅድመ ዝግጅት ማድረግ ያስፈልጋል። ከፍም ካለ ተከስቶ የነበረው ነገር ከፍ ያለም ከሆነ አንዳንዴ ቀድሞ መድኃኒት መጀመርም ሊያስፈልግ ስለሚችል ማለት ነው። በተጨማሪ ደግሞ አንድ ተመልካቻችንም በዚህ ከጎንደር ያነሱልን አንዲት እናት ነፍሰ ጡር ሆና በዚህ ወር በዚህ ጊዜ እንደዚህ ብለው ዝርዝር ሀሳቦችን አቅርበዋል። ግን የግፊት መጠናቸው 87 በ54 የሚል አንስተዋል። ምን መጠቀም አለባቸው የሚል ነው። ይሄ በእርግጥ ያው እንግዲህ አንደኛው የአእምሮ ጤና እክል የሚገጥመን በተለይ የመጀመሪያ 3 ወር አካባቢ ሰዎች የማቅለሽለሽ፣ የማስመለስ፣ የምግብ ፍላጎት ከባድ ሆኖ መቀነስ፣ መነጫነጭ እንዲህ አይነት ነገሮችን ያስከትላል እና ስንጠይቅም ማስመለስ የሚኖራቸው ሲሆን ይሄ ግፊት ዝቅ ሲል የተለያዩ ምልክቶችም ይኖረዋል እና እንግዲህ ይሄ ሕክምና ይፈልጋል። በተለይ ኖርማል ነው ማስመለስና ማቅለሽለሽ፣ የምግብ ፍላጎት መቀነስ በዚህ ወቅት ኖርማል ነው። ግን ደግሞ ግፊት ዝቅ ማለት የልብ ምት መጨመር የተወሰኑ ሌሎች የምናያቸው ነገር አሉ በምርመራ ሄደው የምናያቸውና ዝቅ ያለ ሲሆን ምኝታ አስተኝተን የተወሰኑ ፈሳሾችን እንሰጣለን። የማቅለስለስና የማስመለስ መጠኑን የሚቀንሱ መድኃኒቶችን እናስጀምራለን። ለዚህ መመክረው አሁን ምግብ መብላት የሚቻል ከሆነ መፍሳሽ መጠጣት መሳሪያ ያለ እሱን ይወሰዳል። ግን የሕክምና ተቋም ጎብኝቶ ደረጃውን ማየት ጥሩ ነው። አንዳንድ ጊዜ የተለካቸው ግፊት ስላነሰች ብቻም ሳይሆን ሌሎች ነገሮችም ካሉ የሚታከሙ መድኃኒቶች እንዲጀመሩ ማድረግ ያስፈልጋል። ስለዚህ የምንመክረው ቢታዩ ክትትል ከጀመሩበት ተቋም ሊሆን ይችላል፣ በቅርብም ካለ ጤና ተቋም ሊሆን ይችላል። መታየት መታከም ጥሩ ውጤት ያመጣል። ኖርማል ጥሩ። ሪሃና ከመቅደላ ደውለውልናል፣ ግን ደግሞ ዝርዝር ሀሳቡን መረዳት ስላልቻልን ባልሰማነው ነገር ሀሳብ ለማጋራት ስለሚቸግር ነው። ስለደወሉ በጣም እናመሰግናለን ዶክተር። በዚህ ጋር ግን እንደ መልእክት እንደ ባለሙያም በስራ ልምድ በጣም በብዙ ሁኔታ እናቶችን እንደሚያግዝ አንድ ሰብ ስፔሻሊስት ሐኪም መልእክት ቢያስተላልፉልን ደስ ይለናል። እንግዲህ ቅድም በንግግሬም ለመግለጽ እንደሞከርኩት በጣም ኮር ሀሳቡ ምንድን ነው? ከወሊድ ጋር የተገናኘ የአእምሮ ጤና ለውጥ ያጋጥመናል። መጠነኛ የሆነ እንደሚያጋጥም ሰው ሁሉ መገንዘብ አለበት። ቅድም እንዳልነው ቁጥሩ ከ50 እስከ 80% ኦልሞስት ሁሉም ሰው ማለት ይቻላል የስሜት ማዘቆች ያጋጥሙታል። ግን ከፍ ሲል የድብርት በሽታ የመሆን በተለይ ደግሞ ያ የድብርት ስሜት እስከ 2 ሳምንት ተከታታይ ስሜቶች ሲንጸባረቁ ሕክምና እንደሚፈልግ በሽታ እንደሆነ ማህበረሰብ መገንዘብ ይኖርበታል። አድማጮች እንዲገነዘቡ እንፈልገው ፕላስ ሕክምና እንደሚፈልግ ከተረዳን በሽታ እንደሆነ ከተረዳን ለልጅም ለእናትም ለቤተሰብም ዙሪያውን ላሉ ሰዎችም የተሻለ የሚሆነው ያን ወላድ ወደ ሕክምና ተቋም ማምጣትና ማሳከም ክትትል ማድረግ። አጋላጭ ሁኔታዎች ካሉ ደግሞ ቅድም እንዳልነው ያለን ባህል ጥሩ ነው። የምንከባከብበት እናት ኖርም አልኖርም አንዳንድ ጊዜ በደንብ ነው የምንከባከበው። ከወሊድ ተቋም ጀምሮ ሆስፒታሎችን ስታይ በጣም ብዙ እናቶች ይመጣሉ። ይሄ ደግ ነገር ነው። ይሄንን ማስቀጠል መንከባከብ፣ የወለዱ እናቶችን ከዚህ በፊት እንደምናደርገው ማድረግ፣ ችግሮች ሲኖሩ ግን ወደ ሕክምና ተቋም መውሰድ ማማከር ያስፈልጋል። አንዳንድ ጊዜ የምትፈልገውን መጠየቅ ያስፈልጋል። ስሜቷን በደንብ መገንዘብ ያስፈልጋል። መጥፎ ስሜቶች አልናቸውን ቅድም ይሄ ራስን ወደ ማጥፋት ሀሳብ፣ ሙከራ፣ ልጅን አለመፈለግ፣ ልጅን ሌላ ስሜት መሰማት እንደዚህ አንዳንድ ጊዜ በጣም ኮመንም ባይሆን ስለታመሙ ልጆቻቸው ላይ መጥፎ ነገር የሚያደርጉ ስሜቶች ይመጡባቸዋል። ኖርማሊ ይሄ አሁን አንዳንዴ በሌላ ልንተረጉሙ አንችልም። መታመም ነው ይሄ ኖርማሊ እና የጤና እክል ነው። ስለዚህ ይህን መረዳትና ወደ ሕክምና ተቋም ማምራት የልጅንም ጤና ይጠብቃል፣ የእናትንም ጤና ያስተካክላል። ልጅና እናት ጤነኛ ሲሆኑ ጉረቤት፣ ቤተሰብ፣ ማህበረሰብ ጤነኛ እየሆነ ይሄዳልና የሁላችን ኃላፊነት ነው። የእያንዳንዱ የጤና ባለሙያውም ኃላፊነት ነው። እንደው ለአንድ ማህበረሰብ ብቻ አይደለም ይሄንን ሀሳብ የምንሰጠው ወይ ደግሞ ለሚኖሩባት አካባቢ አይደለም። ጤና ተቋም ላይ የሚሰሩ ሰዎች ይሄንን ግንዛቤ ውስጥ በማስገባት ኢቭን እንደ አንዳንድ እንትኖች ስክሪኒንግ የምናደርግባቸው አሉ፣ ጥያቄዎች አሉ።
ቅድም ውይይት ላይ ስላነሳ ነው ከጊዜ ጥረት አንጻር ነው እንጂ አሁንም ስለጨረሰ በመጠየቅ እንዲህ አይነት የመከሰት ዳለው የለውም የሚለውን ማወቅ ይቻላል። እንደዛ ማድረግ ይመከራል። አመሰግናለሁ። በጣም ዶክተር በጣም ግልጽና በተወደደ በስራ ልምድም በትምህርትም በምርምርም በብዙ ነገር የጎለመሰውን እውቀትክን ልምድህን ሐሳብክን እንዲሁም ደግሞ እንዳንድ የሙያ ባለቤት የሙያህን ስላጋራህን በህይወት ገጾች ስለነበረን ቆይታ በቅንነትና እጅግ በጣም ትሁት በሆነ ሁኔታ ስለታዘዝከን ስለአጋራህን ሐሳብ ሁሉ ከልብ እናመሰግናለን። እግዚአብሔር ይስጥልን። እኛም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅትን ነበር ወደ እናንተ ያደረስነው። ድህረ ወሊድ የድብርት ህመምና ህክምናውን የተመለከተ ርዕሰ ጉዳይን አንስተናል። በቆይታችን ሰፊ ሙያዊ ሐሳብን ያጋሩን ዶክተር አምሳሉ ወርቁ የማህፀንና ጽንስ ስፔሻሊስት እንዲሁም የእናቶችና ጽንስ ሰብ ስፔሻሊስት ሐኪም ነበሩ። ሙሉ አዳም ታምሩ አብሬያችሁ ቆይታ አድርጌያለሁ። የካሜራ ባለሙያዎች፣ የስርጭት ባለሙያዎች፣ ዳይሬክተራችን በዚህ ሁኔታ ዝግጅታችን ወደ እናንተ አድርሷል። እናንተም በያላችሁበት ሆናችሁ ስለተሳተፋችሁ፣ ሐሳብ ስላጋራችሁን፣ ስለተከታተላችሁን ከልብ እናመሰግናለን። ምቹ ጊዜ ተመኝተናል። ሰናይ ጊዜ ይሆንላችሁ። ጤና ይስጥልን። you.